እውነቱን ካወራን ዮኒ ማኛ ተሳስቷል ለማለት ይከብዳል። ምክንያቱም ካየህ እንደ አዲስ አማኝ ኮንፊውዝድ ይሆናሉ። ወደዛ አይነት የተለያዩ ዲኖሚኔሽኖችን በተለይ ፔንቴኮስታል ውስጥ ሲያዩ ልምምዶችን፣ የተለያዩ የመንፈሳዊ አለማረዳዶችን ሲያዩ እና ልዩነቶችን ሲያዩ ሰው ኮንፊውዝድ ይሆናል። ኖት ኦንሊ ዮኒ ማኛ ብቻ ሳይሆን አምኖ ኢቭን አሁን ለዘመናት የቆየ ሰው ራሱ ኮንፊውዝድ እየሆነ ነው። ባይዘ ኮመን የጋራ ዶክትሪን የላቸውም። አትሊስት ሉተራውያን ይሻላሉ ፕሮቴስታንት መሃል ቱ ሳም ኤክስተንት ካልም ናቸው። የሆነ እንኳን እንደ ፋውንዴሽን ያላቸው ዶክትሪን አላቸው። ፔንቴኮስቴ ግን በጣም የተለያየ ነው። አሁን በዚህ ዘመን ያሉ ነቢያቶችን እያንዳንዱ ቸርች ሄዳችሁ ምንድን ነው ያንተ ዶክትሪን ብትሉ በጣም ዳይቨርስ ነው ነው እነዛ አምስቱ ሶላዎች ሜቢ እንደ ኮመን ይቀበሉ ይሆናል። እሱም እንደ ቸርቹ ይለያያል ኢንተርፕሪቴሽኑ ራሱ። ምክንያቱም የሐዋርያው ዘላለም ሰሞኑን የተናገረው በጸጋ ብቻ ሰው አይድንም ብሏል። ሶላ ደግሞ በጸጋ ብቻ ነው። አንዱ ኢቨን ፕሮቴስታንቲዝም ከተነሳው አንዱ አምስቱ ሶላዎች መካከል በጸጋ ብቻ ነው፣ እሱን እንኳን አንቀበልም የሚሉ እየተነሱ ነው። ሶ ኮመን የሆነ የጋራ ፋውንዴሽን የለውም ፕሮቴስታንቲዝም ኢን ጀነራል። ለዛ ነው አሁን ኢትዮጵያ ውስጥ በየቦታው ቸርች መክፈትን ፈቀዱ። እነዚያ ቸርች የከፈቱ ደግሞ እያንዳንዳቸው የራሳቸው ዶክትሪን አላቸው። በይሄ ትንቢት የሚሉት ፈውስ የሚሉት ታምራት የሚሉት የተለያየ አይነት አረዳድ፣ አመለካከት፣ ዶክትሪን ገንብተዋል ሁሉም። ኢትዮጵያ ውስጥ እኮ አሁን ያለው የአስተሳሰብ ብዛት ራሱ ቀላል አይደለም። እና ያንን አንድ ወደ ማድረግ ይዘን ካልመጣን አትሊስት ቁጥራቸውን ካልቀነስንና አንድ ወደ ማድረግ ይዘን ካልመጣን ለወደፊት እርግጠኛው ላውራችሁ ፕሮቴስታንቲዝምን ለቆ የሚወጣ ሰው በጣም ቁጥሩ ብዙ ነው የሚሆኑ። ምክንያቱም ኮንፊውዝድ ስለመሆን አንዱ ጋር ስትሄድ አንዱ ቸርች ስትሄድ ሌላ ነው፣ አንዱ ቸርች ስትሄድ ሌላ ነው። ስማቸው ፔንቴኮስታል ነው። ፕሮቴስታንቲዝም አንበረላ ስር ያሉ ማአት አሉ። ኢየሱስ ላይ ኢቨን የተለያየ አረዳድ ያላቸው እና ከኦርቶዶክስ ጋር ለማወዳደር እንኳን ምንም ገና ነን። ኢንጀነራል የምትተቻቸው ነገሮች ቢኖሩ ራሱ ኦርቶዶክስ ኮመን ፋውንዴሽን አላት፣ ስትሮንግ ኮመን ፋውንዴሽን አላት። ሰው የተለያየ አረዳድ ሊኖረው ይችላል። እዛው ቸርች ውስጥ ነው፣ እዛው ቤተ ክርስቲያኒቷ ውስጥ ነው። ቤተ ክርስቲያኒቷ ግን ማንንም ሰው የምትዳኝበት የራሷ የሆነ ኮመን ዶክትሪን አላት። እኛ ጋር ከመጣ ግን there is no common doctrine፣ ሁሉም ጀጅ የሚደረግበት ኮመን ዶክትሪን የለምና ሚዲያ ላይ እኛ ውበታችን ልዩነታችን ውበታችን ነው፣ እኛ ቤንጦዎች አንለያይም ምናምን ዝም ብሎ እንደ ቁራ የምንጮኸው ነገር ዛሬ ሳይሆን ነገ ዋጋ ነው የሚያስከፍለን። ለልጆቻችን ኮመን ግራውንድ ካላስያዝን ነገ ደረታቸውን ነፍተው አፋቸውን ሞልተው ሊያወሩት የሚችሉት የእምነት አቋም ከሌላቸው መዋዠቃቸው አይቀርም። ከአንዱ ወደ አንዱ መሮጣቸው አይቀርም። ሶ ኮመን ዶክትሪን ኮመን ዲኖሚኔሽን የለንም እኛ። በተለይ ፔንቴኮስታልም በል ሉትራውያን ውስጥ አሁን ኢቭን እንደ ሪፎርሜሽን ይሁን የተለያየ ነገሮች እየመጡ ነውና እዛ ላይ ቢሰሩ፣ አሁን አብያተ ክርስቲያናት ህብረት እዛ ላይ ቢሰራ፣ ይሄ ዝም ብሎ ጋዘር አድርጎ አንድ ላይ ማቆየትና አንዳንዱ በጋርድ የታጀበ አንዳንዱ የፈለገውን ነገር እያደረገ ዘይት እየሸጠ እንጨት እየሸጠ አንዳንዱ ደግሞ ኢቭን ኢየሱስ ላይ ያለን አመለካከታችን አንዳንዱ እግዚአብሔር ነው ይላል፣ አንዳንዱ እግዚአብሔር አይደለም ይላል። የተለያየ አንዳንዱ ጸጋ ያድንም ይላል፣ ጸጋ ብቻውን በቂ አይደለም ይላል። አንዳንዱ ጸጋ ብቻውን በቂ ነው ይላል። ጥምቀት ለድነት ማንዳቶሪ ነው ይላል። አንዳንዱ አይ ለማንዳቶሪ አይደለም፣ ለጥምቀት ግን ኢንዋርድ የተቀበልነው ድነት አውትዋርድ ማሳያ ነው እንደ ዊትነስ ነው ብሎ የሚቀበላለ ማአት አይነት ዲኖሚኔሽን አለን። ያንን ካላስተካከልን እርግጠኛው እኛ ላውራ ልጆቻችን የሚቆሙበት ኮመን ፋውንዴሽን የላቸውም። ይሄ ደግሞ ለምን ያጋልጣል? ነገ ያልገባቸው ነገር ካለ ትተው ነው የሚሄዱት፣ ወይም ደግሞ ወደ ኤቲስትነት ይቀየራሉ። ስለዚህ ዛሬ ላይ ካልተሰራ ኮመን ግራውንድ ካላስያዝን እንዲህ በቁራና በጩኸት ትንቢት መሳይ የሆነ አየር ላይ የምናደርጋቸው ጩኸቶች፣ ዝላዮች ምንም ለነገ ልጆቻችን ዋስትና ሊሆኑላቸው አይችሉም። ስለዚህ ዛሬ ላይ ጥያቄ ራሳችንን ልንጠይቅ ይገባል። ዌር ዊ አር፣ የቱ ጋር ነን ያለ ነው? ወዴት ነው እየሄድን ያለ ነው? ለልጆቻችን ያስቀመጥነው መሰረት ምንድን ነው? የተበታተነ ዲኖሚኔሽን፣ የተበታተነ አመለካከት፣ የተበታተነ አስተሳሰብ፣ ግን አንድ የሚመስል ግን አንድ ያልሆነ ፈጽሞ አንድ ሊሆንም የማይችል ደግሞ
እኛው ራሳችን ወደ አንድ አምጥተን ኮመን የሆኑ ምንስማማባቸው ነገሮችን አስቀምጠን ሰው የተለያየ ተውትዞ እዛ ኮመን የሆነውን ነገር ግን እንደ ግዴታ መቀበል አለበት ካላልን በስተቀር አንድ ልናደርግ አንችልም። ሶ ፕሮቴስታንቲዝም ውስጥ ያለው ሉተራኒያንም ፔንቴኮስታልም ኮምፕሊትሊ በጣም የተለያየ ዲኖሚኔሽን ውስጥ ነው ያለ ነው። ለዛ ነው አሁን ቲክቶክ ላይ 24 ሰዓት የሚጋጩት እርስ በርስ ይጋጫሉ። በቃ እርስ በርስ ጎራ ይዘዋል። ኢቭን ጭራሽ አንዳንዶች አሁን ካያቸው ሉተራውያን ከፔንቴኮስታል ልምምዶች ጋር ያላቸው ጎራ ነው ያዙት። እንዴት ታደርጋል? ስለዚህ አደ አንድነት የሚያመጣ አንድ የሆነ ነገር አብረን ካልሰራን ለልጆቻችን ኮመን ፋውንዴሽን ካላስቀመጥን እና አትሊስት እዛ ውስጥ ሆኖ የራሱን ሐሳብንም በአንዳንድ አስፔክቶች ላይ ሰው ይዞ መኖር መቀጠል እንደሚችል አቅጣጫ ካላስቀመጥን በስተቀር ነገ የሚቆሙበት መሰረት የላቸውም እና በጣም ለነገ ይሰጋለው። እባካችሁ የሚመለከታቸው አካላት በዚህ ላይ ለመስራት ሞክሩ። እኔ ይሄን ነው የምለው። መሰባሰብ፣ አብሮ ዲስከስ ማድረግ፣ የሚያስማሙ ኮመን ፋውንዴሽን የቤተ ክርስቲያን ፋውንዴሽን መጣል፣ ለልጆች ሰስቴነብል ዘላቂነት ባለው መንገድ መሰረትን መጣል ጥሩ ነው ለኔክስት ጀነሬሽን። አዘርዋይስ የቁራጩ እህት ብቻ ነው የሆነው። ዛሬ ሰበሰብነው ነገ ላለመበተኑ ምንም አይነት ዋስትና የለንም። ምክንያቱም የምናንጽበት መሰረት የጸና ስለ አይደለ ማለት ነው። የጸና አይደለም፣ ኮምፕሊትሊ የጸና አይደለም። ክርስቶስ ገብቶኛል፣ ክርስቶስ እዛ አይደለም፣ ክርስቶስ እዚህ ቤት አለ ገብቶኛል እንላለን። እዚህ ክርስቶስን ይዘናል የምንለው ግን እርስ በርስ የማያስማሙን በጣም ብዙ ነገሮችን ይዘናል እና እዛ ላይ ብንሰራ ጥሩ ነው። እባካችሁ በጣም ተባበሩኝ። ኮፒ ሊንክ ሼር አድርጉ ለሚመለከታቸው ሰዎች እንዲደርስ ብዙ ሰዎችም እንዲሰሙ እና እስከ ዛሬም እያደረጋችሁ ላላችሁ ትብብርም እግዚአብሔር ባርካችሁ። ወንጌል እንስራ። ጌታ ኢየሱስ ክርስቶስ ብቻውን ይክበር። የሰዎች ሐሳብ ሳይሆን የመጽሐፍ ቅዱስ እውነትን እንከተል። አንድ ጋራ መሰረት ለማቆም ለመመስረት አትሊስት ሐዋርያት የመሰረቱትን መሰረት እንኳን እሷን ፋውንዴሽኑን በትክክል እሷ ላይ እንኳን ትውልድን ለማነጽ እንሞክር። መሰረቱን እናጠናክርላለሁ። ተባረኩ። መልካም ቀን። አሜን። ቴንክ ዩ